ጤና ይስጥልን የአቢሲኒያ ዜና ተከታታዮች፣ ለዛሬ ያዘጋጀንላችሁን ዜና ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። ኢትዮጵያ፣ ሱዳን እና ደቡብ ሱዳን በፈረንጆች 2026 በተባበሩት መንግስታት ድርጅት በኩል የአሜሪካን እርዳታ ከሚያገኙ 17 ሀገራት መካከል ተካተቱ። በተባበሩት መንግስታት ድርጅትና በአሜሪካ መካከል በተፈረመው የ$2 ቢሊዮን የሰብአዊ ድጋፍ ስምምነት መሰረት ኢትዮጵያ ድጋፍ ከሚደርሳቸው 17 በችግር ውስጥ ያሉ ሀገራት መካከል አንዷ መሆኗን የተባበሩት መንግስታት ድርጅት አስታወቀ። ሰኞ ዕለት በጄኔቫ በይፋ የጸደቀው ይህ ስምምነት በተባበሩት መንግስታት ድርጅት ግምገማ መሰረት በዓለም ዙሪያ እየጨመረ የመጣውን የሰብአዊ እርዳታ ፍላጎት ለመመለስ አሜሪካ ለዓለም አቀፍ የእርዳታ ስራዎች የገንዘብ ድጋፍ እንድታደርግ ያስችላል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ አስተባባሪ ቶም ፍሊቸር ስምምነቱን ታሪካዊ ሲሉ አሞካሽተውታል። አክለውም ስምምነቱ በሚሊዮን የሚቆጠሩ ሰዎችን ሕይወት ለመታደግ እንደሚረዳና ኢትዮጵያን ጨምሮ በተለይም በግጭት ምክንያት በተፈጠረ መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖዎች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ በሚታይባቸው ሀገራት ጉልህ ሚና እንደሚኖረው ገልጸዋል። በስምምነቱ የፊርማ ስነስርዓት ላይ ንግግር ያደረጉት ፍሊቸር ከጊዜ ወደ ጊዜ አስቸጋሪ እየሆነ በመጣ ሁኔታ ውስጥ ሆነው ለሚሰሩት የረድኤት ሰራተኞች አድናቆታቸውን ገልጸዋል። ላለፈው ዓመት በሰብአዊ ድጋፍ ስራ ላይ ለተሰማሩ ሁሉ እጅግ በጣም ፈታኝ ነበር ያሉት ፍሊቸር፣ ሆኖም እነዚህ ተግዳሮቶች ቢኖሩም አሁንም የተፈረመው የመግባቢያ ስምምነት ለተሻለ ተስፋ አዲስ መሰረት የሚጥል መሆኑን ተናግረዋል። ቀጠል አድርገውም በሚሊዮኖች የሚቆጠሩ እንዲያውም ከዛ በላይ የሚሆኑ ሰዎች እጅግ በጣም የሚያስፈልጋቸውን ድጋፍ ያገኛሉ ያሉ ሲሆን በተጨማሪም ይህ የገንዘብ ድጋፍ በመጪው ዓመት ውስጥ በ10 ሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ እንደሚረዳም አስረድተዋል። በተጨማሪም ለተባበሩት መንግስታት ድርጅት ማዕከላዊ የአደጋ ጊዜ ምላሽ ፈንድ የሚመደብ በጀትንም እንደሚያካትት ተገልጿል። የገንዘብ ድጋፍ በዓለም ዙሪያ ለ87 ሚሊዮን ሰዎች እርዳታ ለማድረስ የታቀደውን የተባበሩት መንግስታት ድርጅት የ2026 የሰብአዊ ድጋፍ እቅድን ለማገዝ የታለመ መሆኑን ተመላክቷል። ኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግድብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብድል አቲ የዓመቱን መጠናቀቅ ተከትሎ በአገራቸው ቴሌቪዥን ሰፋ ያለ ቃለ ምልልስ ሰጥተዋል። በዚህ ከ1 ሰዓት በላይ በሚረዝመው ቃለ ምልልስ የተለያዩ ጉዳዮችን ያነሱ ሲሆን ከእነዚህም መካከል ኢትዮጵያን የሚመለከተው አንዱ ነው። ሚኒስትሩ ሲናገሩ ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ እንድትሰራ አንፈቅድላትም። በወንዙ ላይ አዲስ ግድብ ለመገንባት ከፈለገች አስቀድማ ከኛ ጋር መስማማት የሚጠበቅባት ሲሆን ግንባታውም ዓለም አቀፍ ሕግን በጠበቀ መልኩ መከናወን ይኖርበታል ብለዋል። ሲቀጥሉም ኢትዮጵያ አስቀድማ ሳታሳውቅ አዲስ ግድብ ለመስራት ከሞከረች ግን ከግብጽ የተቀናጀ ምላሽ ይጠብቃታል። ይህ ምላሽ ጠንካራና ሕጋዊ የተመድን ቻርታ የተከተለ ይሆናል ያሉት ሚኒስትሩ ግብጽ ከኢትዮጵያ ሕዝብ ጋር ምንም ችግር እንደሌለባትም ጠቅሰዋል። በንግግራቸው ግብጽ ከኢትዮጵያ ሕዝብ ጋር ችግር የለባትም፣ ችግሩ ያለው የኢትዮጵያ መንግስት እየወሰደ ካለው የተናጥል እርምጃ ጋር ነው በማለትም አስረድተዋል። የውጭ ጉዳይ ሚኒስትሩ በቃለ ምልልሳቸው ግብጽ የቅኝ ግዛት አመለካከት እንዳላት የሚገለጸውን የኢትዮጵያ መንግስት የሚያሰራጨውን ፕሮፓጋንዳ ነው በሚል አጣጥለውታል። ከዚህ ጋር በተያያዘ የአባይ ወንዝ ታሪካዊ ክፍፍልን የአፍሪካን ልማት የሚጻረር እንደሆነ የሚነገረውንም ሀሰተኛ ትርክት በሚል ያጣጣሉት ሚኒስትሩ ጨምረውም ይህንን አመለካከት ሰብረነዋል፣ ጠንክረን በመስራታችን ትርክቱ ውድቅ ሆኗል ካሉ በኋላ ከደቡባዊ የአባይ ተፋሰስ ሀገራት ጋር 34 የውሃ ፕሮጀክቶችን መዘርጋታቸውን አስረድተዋል። እነዚህ ፕሮጀክቶች በግብጽ መንግስት በጀት የሚሰሩ መሆናቸውን ጠቅሰውም ይህንን ሁሉ የምናደርገው የአፍሪካውያን ወንድሞቻችንን ልማት እንደምንደግፍ ለመግለጽና የተነዛብንን የሐሰት ትርክት ለማስተካከል ነው ብለዋል። በኬንያ በቁጥጥር ስር ከዋሉ ስደተኞች መካከል 70 በመቶ የሚሆኑት ኢትዮጵያውያን መሆናቸው ተገለጸ። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑ እና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸው ዘኢስት አፍሪካ ጋዜጣ ዘግቧል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያመለክታል ተብሏል።
በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ዓመተ ምህረት ያለውን ጊዜ የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670ዎቹ የኢትዮጵያ ዜጎች ናቸው። ከኢትዮጵያውያን በመቀጠል ሶማሊያውያን፣ ብሩንዳውያንና ኤርትራውያን በቅደም ተከተል ተጠቅሰዋል። ግኝቱን ጠቅሶ ዘኢስት አፍሪካ እንደዘገበው የኬንያ ባለስልጣናት የኢትዮጵያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት በአማራና ኦሮሚያ ክልል ረጅም ጊዜ ያስቆጠረ ግጭት እንዲሁም በትግራይ ክልል ከቀጠለው የፖለቲካዊ ውጥረት ጋር አያይዘውታል። ሪፖርቱ አክሎም በትግራይ እየጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያው የሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት በመፈጠሩ ሰዎችን ወደ ስደት እየገፋፋ ይገኛል ብለዋል። በተጨማሪም ፕሬዝዳንት ሩቶ የኬንያ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞች ለተሻለ የትምህርት ኢኮኖሚና ማህበራዊ እድሎች ፍለጋ ወደ ሀገሪቱ እንዲሳቡ እያደረገ ነው ሲሉ ተናግረዋል። ኬንያ ከምስራቅና መካከለኛ አፍሪካና ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና መሸጋገሪያ ማዕከል መሆኗን ሪፖርቱ ገልጿል። እነዚህ ሁኔታዎች ደግሞ እንደ የጦር መሳሪያና አደንዛዥ ዝውውር፣ ህገወጥ ስደትና የታጠቁ ቡድኖች በተለይም የኦሮሞ ነጻነት ሰራዊት ሰርጎ መግባትን ጨምሮ ድንበር ተሻጋሪ ስጋቶችን እንደሚፈጥር ሪፖርቱ አስጠንቅቋል። የኬንያ ባለስልጣናት እንዳሉት አገሪቱ ከኢትዮጵያ ጋር በገባችው የልዩ ሁኔታ ስምምነት ላይ በመመስረት የኦነግ አባላትን ኢላማ ያደረጉ የድንበር ኦፕሬሽኖችን ጨምሮ የጋራ የጸጥታ ስጋቶችን ለመፍታት ትጥራለች ብለዋል። ፕሬዝዳንት ሩቶም ይህ የትጥቅ እንቅስቃሴን ለመግታት አግዟል ብለዋል። በተባበሩት መንግስታት ድርጅት ዩናይትድ ኪንግደም ጊዜያዊ ተጠሪ የሆኑት አምባሳደር ጄምስ ክራውኪ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ በጸጥታው ምክር ቤት ባደረጉት ንግግር ሀገራቸው ለሶማሌላንድ እውቅና እንደማትሰጥና የሶማሊያን አንድነት እንደምትደግፍ በይፋ አስታወቁ። እስራኤል ለሶማሌላንድ ሉዓላዊ ሀገር እውቅና መስጠቷን ተከትሎ በተጠራው አስቸኳይ የተባበሩት መንግስታት ጸጥታ ምክር ቤት ስብሰባ ላይ ዩናይትድ ኪንግደም የሶማሊያን ሉዓላዊነትና ግዛታዊ አንድነት እንደምትደግፍ በድጋሚ አረጋግጣለች። በተመድ የእንግሊዝ ጊዜያዊ ተጠሪ አምባሳደር ጄምስ ክራውኪ ለምክር ቤቱ በሰጡት መግለጫ ዩናይትድ ኪንግደም ለሶማሊያ ሉዓላዊነት፣ ግዛታዊ አንድነት፣ ፖለቲካዊ ነጻነትና ህብረት ያላትን ድጋፍ በድጋሚ ታረጋግጣለች ብለዋል። አምባሳደሩ አክለውም ዩናይትድ ኪንግደም የሶማሌላንድን ነጻነት እውቅና አትሰጥም ሲሉ የሀገራቸውን አቋም ግልጽ አድርገዋል። አምባሳደር ክራውኪ በንግግራቸው ሶማሌላንድ ሁኔታውን በተመለከተ የሚደረግ ማንኛውም ለውጥ በሞቃዲሾና በሀርጌሳ መካከል በሚደረግ የጋራ ስምምነትና ውይይት ብቻ መወሰን እንዳለበት አጽንኦት ሰጥተዋል። ይህ ሂደት የተባበሩት መንግስታት ቻርተር መርሆችን የተከተለ መሆን እንዳለበት አሳስበዋል። እንግሊዝ በቀጠናው ሰላምና ደህንነት አደጋ ላይ የሚጥል ማንኛውም እርምጃ እንደምትቃወም የገለጹት አምባሳደሩ በቀጠናው ሰላምን ሊያደፈርስ በሚችል በማንኛውም እርምጃ እናዝናለን ሲሉ ተደምጠዋል። ከፖለቲካዊ ውዝግብ ባሻገር ዩናይትድ ኪንግደም ለሶማሊያ የጸጥታ ሽግግር የሚደረገውን ዓለም አቀፍ ድጋፍ አጠናክሮ መቀጠል አስፈላጊ መሆኑን ገልጻለች። እንግሊዝ በሴፕቴምበር ወር ለሶማሊያ የጸጥታ ሽግግር ከ30 ሚሊዮን ዶላር በላይ ድጋፍ ማድረጓን ያስታወሱት አምባሳደሩ የፌዴራል መንግስቱ አልሸባብን ለመዋጋት ለሚያደርገው ጥረት ድጋፋቸውን እንደሚቀጥሉ አረጋግጠዋል። በተጨማሪም በሞቃዲሾ በሰላማዊ መንገድ የተካሄደውን አካባቢ ምርጫ በበጎ የገለጹት አምባሳደር ክራውኪ ይህም ለሶማሊያን ዲሞክራሲያዊ ግንባታ ወሳኝ እርምጃ መሆኑን ጠቁመዋል። ይህ በእንዲህ እንዳለ በትላንትናው ዕለት በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችው ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሌ ቋሚ መልእክተኛ አቡበክር ጻሂር ኡስማን እስራኤል የሰጠችው እውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪም ውሳኔው ሶማሊያውያን ሊከፋፍል እንዲሁም በሰፊ የአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችው እውቅና ፍልስጤማውያንና ከጋዛ በኃይል ወደ ሶማሌላንድ ለማዛወር ከታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤልን ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። አሜሪካ በበኩሏ እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመጥቀስ ተከላክላለች።
የተባበሩት መንግስታት ድርጅት በሱዳን አልፋሽር ባደረገው ጉብኝት ሰላማዊ ሰዎች አደገኛ በሆነ ሁኔታ ላይ እንደሚገኙ አረጋገጠ። በታጣቂ ኃይሉ ቁጥጥር ስር በምትገኘው የሱዳን ከተማ አልፋሽር የሚገኙ ሰላማዊ ሰዎች ያለ ውሃና ንጽህና አገልግሎት በረሃብ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ሰኞ ዕለት ለኤኤፍፒ ገልጸዋል። አልፋሽር ከ500 ቀናት ከበባ በኋላ ባሳለፍነው ጥቅምት ወር በሱዳን ፈጥኖ ደራሽ ኃይል እጅ የወደቀች ሲሆን ባለፈው አርብ ደግሞ አንድ አነስ ያለ የተባበሩት መንግስታት የሰብአዊ እርዳታ ቡድን ከ2 ዓመት ገደማ በኋላ ለመጀመሪያ ጊዜ አጭር ጉብኝት ለማድረግ ችሏል ተብሏል። ከተማዋ በታጣቂዎች እጅ በወደቀችበት ወቅት የጅምላ ጭፍጨፋ፣ ስቃይና ጾታዊ ጥቃቶችን ጨምሮ መጠነ ሰፊ በደሎች እንደተፈጸሙ ዘግቧል። የኤፍፒ የተመለከታቸው የሳተላይት ምስሎች የጅምላ መቃብር የሚመስሉ ቦታዎችን ያሳያሉ። ዴኒስ ብራውን ከተማዋን የወንጀል ስፍራ ሲሉ ገልጸው ቢሮአቸው ትኩረት የሚያደርገው በህይወት ለተረፉ እርዳታ ማድረስ እንደሚሆንና ምርመራው ደግሞ በሰብአዊ መብት ባለሙያዎች እንደሚከናወን ተናግረዋል። አክለውም ታሳሪዎች አሉ ብለን ብናምንም እስካሁን ግን የትኛውንም ታሳሪ ማየት አልቻልንም ብለዋል። ከሰብአዊ እርዳታ አንጻር ሲታይ አልፋሽር አሁንም ቢሆን የሱዳን የመከራ ማዕበል ሆና ትቀጥላለች ያሉት አስተባባሪዋ በአንድ ወቅት ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ይህች ከተማ አሁን በከፋ ረሃብ ውስጥ ትገኛለች ብለዋል። አያይዘውም አልፋሽር የቀድሞ ገጽታዋ የጠፋባትና ባዶዋን የቀረች ከተማ ሆናለች ሲሉ ገልጸዋታል። በተጨማሪም እነዚህ ሰዎች እጅግ አሳሳቢና አስቸጋሪ ሁኔታ ውስጥ ነው የሚገኙት ሲሉ በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪና ካናዳዊቷ ዲፕሎማት ዴኒስ ብራውን አስጠንቅቀዋል። አንዳንዶቹ በፈረሱና ሰው በማይኖርባቸው ህንፃዎች ውስጥ ይገኛሉ። ሌሎቹ ደግሞ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ በፕላስቲክ መጠለያዎች ስር ያለ ንጽህና መጠበቂያና ያለ ውሃ ይኖራሉ። በመሆኑም እነዚህ ሰዎች በሚገኙበት ሁኔታ ሰብአዊ ክብርን የሚነካና አደገኛ ነው ሲሉ አመልክተዋል።